هيجي أتاني ليش بلا يا سبكة ساكا لا تجنن يلا አማርኛ ስለማይችል ነሺዳ መስሎት ነው ይሄ ሙአስራ መሆን አለበት የሙአዝ እጅ አለበት ይሄን ነገር እኔ ምን አረኩ እኔ ምን አልኩ እኔ ብቻ ነው በደል የምታሳየኝ በነገራችን ላይ ነሺዶች ይስተካከላሉ እየተባለ ነው ሰምታችኋል ነሺዳው ልክ ኸይር እንዳመጣ ሁሉ ከባድ ጥፋትም ያጠፋ እንዳለ አምናለሁ እና ነሺዶችን በተቻለ አቅም እናስተካክላለን የሚል መልእክትን ያስተላልፉ ነው እነዚህ ሙነሺዶቻችን አይ ለዚህ ደረጃ መብቃታቸውም ቴንኪው ልንል ይገባል ሁሌ ትችቶችን ብቻ ማቅረብ መቻል የለብንም እስልምና እምነት ነው እንዴ እንድነግር አስገደድከኝ በጣም አንድ መሐመድ የሚባል ሰውዬ ነው የደረሰው ድርሰቱን አዛ መሐመድ ግራይ አንገትን እየቆረጠ አሰለመህ እንጂ ሁልህ ሌላ አምላክ ጣዖት አምላክ ነው የነበርኩልህ መምጫህን ወደ ኋላ መጻፍ አንብበህ እየው የኢትዮጵያ ሙስሊም ደግሞ መግቢያተ የተቀበለሽ የኢትዮጵያ ኦርቶዶክስ አክብር ልንገር እናትህን አክብር ዝም ብላ ተሳደብ እናንተ የፈለጋችሁ ድንጋም አምልኮ ያገባይም እኛን አትንኩን ያልኳችሁ በቃ አትንኩን ደደቦች እጅግ በጣም ይገርማል እንግዲህ ስምና የተቀበላችሁት በመንደነው ይያለ ነው በሰይፍ ነው የተቀበላችሁት ይያለ ነው እኔ ሳላቅ ሌላ ኢትዮጵያ ውስጥ እየኖርኩ ነው እንዴ ማላቃት ኢትዮጵያ እየመሰለችኝ ነው አሁን እኛም ደንግጠን ነበር ሰሃቦቹ ኢትዮጵያ መተው ከተዋጉ እስቲ ንገሩን እስቲ እኔ ምንም አላቅም ስለዚህ እስቲ አላወቁም እስቲ ንገሩኝ እናንተ ታውቃላችሁ አንቺ ታውቂያለሽ አንተ ታውቃለህ እንዴ ምነው እሺ ልጅ ስለምንድን ነው የሚያወራው አሁን ኢትዮጵያ ውስጥ የሚገኙ ህዝቦች ወደ 130 ሚሊዮን አካባቢ እየደረሰን ነው ከግማሽ በላይ ደግሞ የሚሆኑት ሙስሊም ናቸው እነዚህ ሙስሊሞች በሰይፍ ነው ወይ የተቀበሉት የሚለው ደግሞ እጅግ በጣም ትልቅ ጥያቄ ነው በአለማችን ላይ ደግሞ ትልቁ እየተስፋፋ ያለው ሃይማኖት እስልምና ነው እሺ አሁን ደግሞ እየተዋጋ ያለው ማን ነው እናንተ እንትን በሉኛ እናሰልማለን አዳሁሱ ራሱ እኛ የነብዩ ሰለላሁ ዐለይሂ ወሰለም ተወለዶች ነን የሚገርም ተወለድ አምላክ ባዘዘን ህግና ስርዓት እናስተምር እንጂ ተወለድ ለአምላክ ይገዛል ክርስትና የሚባል እምነት ነበር እንደ ልክ ኢትዮጵያ ላይ የሚባልበት ቀን ይመጣል እናንተ ተሳደቡ እኛ እናሰልማለን ሽቶ ለሴት ልጅ حرام ተደረገ ምክንያቱም አበባ ሽታ ያስፈልገውምና ወርቅ ለወንድ ልጅ حرام ተደርጓል ምክንያቱም ወርቅ ያስፈልገውም ወርቅ ነውና አረካሽ والله አንደኩል ምንም አትቆጪ አንደኩልን በቃ አንደኩልን አፍልቼ ነበር ይበል مرحبا بالجميع كيف حالكم السلام عليكم ورحمه الله وبركاته وديت ناچو ሁሉ ሰላሚዳ ሁሉ መልካሚዳ ሁሉ ፒሲዳ ሰላም ነን አልহামዱሊላህ ታስድራ ቤት ሁሉ ጽቡቅ ጂምበር ነው ኒማል ፈካታ ከሚቲሲዴ ማጅር አረሂ ልጅ ፔጁን እናሳደገለት እህት ወንድሞች እስቲ የረሱል ወዳጅ ስልኬ ጠፍቶብኝ ነበርና እንዴት ፈልጌ እንዳገኘሁ ለአላህ ብዬ እወድሃለሁ ችግር አለ ላይ ተወጣለህ ላይ ስንጠብቅህ ታች ትወርዳለህ ታች ደግሞ ተከትለን ስንመጣ መሃል ላይ ትሆናለህ የፌንጥ አይነ ባህሪ ያለበት አስተካክል ታዲም እኮ ከምታስቡት በላይ ነው ወዳችሁ እኮ ያለ እናንተ አላምርም ያለና እናንተ ከሌላችሁ እኔ ባዶ ነኝ መግቢያውም በቁርአን ፕሊዝ እኔም ቢብዬ ነው እስቲ ይሄን ሚገርም የቁርአን አንቀጽን ተጋበዙልኝ وقال اركبوا فيها بسم الله مجريها ومرساها إن ربي لغفور رحيم وهي تجري بهم في موج كالجبال ونادى نوح ابنه وكان في معزل يا بني اركب معنا ولا تكن مع الكافرين قال سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحم وحال بينهما الموج فكان من المغرقين
وقيل يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين እነሱም እምቢ አሉን እኛም ከምድር ላይ አጠፋናቸው እያለ ነው። በነገራችን ላይ በደንብ ካስተዋላችሁ እነሱ ከባድ ጥፋትን እየሰሩ ነው ወይስ ደግሞ እኛን ቀለል ያሉ ጥፋቶችን ሰርተን ነው የሚል ጥያቄ እዚህ ጋር መነሳቱ አይቀርም። ለምን እኛ ከምድር ላይ አልጠፋንም? ወይ ጥሩ ተናገር ወይም ዝም በል። ነገሩ እኮ ሊከብድ ይችላል፣ ግን እንዴት ነው እኮ አሁን ጥያቄ ያስነሳል። በነገራችን ላይ ደግሞ ነብያችን በላከን በህዝቦች ላይ አታውርድ ያሉት ሐዲስም እንዳይረሳ። We are extremely happy. በዚህ ምድር ላይ እጅግ በጣም ከማደንቃቸውና ከመወዳቸው ሼኪዎች ውስጥ አንዱ ልጋብዛችሁ። ስለሳችሁ ታሪክ ማያቅ አለ ብዬ አላስብም። እስቲ በቃ በጥሞና አዳምጡት። ይሄን ልጅ ነን ሙስሊም ነው እንዴት እንዳወራ ደግሞ እጅግ በጣም ጥበብ በተሞላ ንግግር ነው ያወራው። እስቲ በደንብ ለማዳመጥ ሞክር። እዚህ ጋር የምታዩት አባት ብቻ ከመሰላችሁ ተሳስታችኋል። በጣም ከባድ ሰው ናቸው። ጂኒን በቁሙ ያወሩ ሰው ናቸው። ስማቸውም ኢብን ባዝ ይባላሉ። ሳዑዲ አረቢያ ውስጥ ታዋቂ የሆኑ የእስልምና አስተማሪ ናቸው እና በጣም ታዋቂ ሰው ናቸው እና የተከበሩ አባትም ናቸው። እኚህ አባትም ኮሌጅ ውስጥ አስተማሪ ናቸው። እዚህ የምትመለከቱት ኮሌጅ ውስጥ አስተማሪ ናቸው እና ይሄ ኮሌጅ ዓለም አቀፍ ኮሌጅ ነው። ላይክ የእስልምና ትምህርትን ነው የሚያስተምረው፣ ግን ከተለያየ ዓለማት ሰዎች መጥተው እዚህ ይማራሉ ስኮለርሺፕ በማግኘት። ታዋቂ ትምህርት ቤት ነበር። ይሄ ስቶሪ ክሬዚ የሚሆነው ከዚህ በኋላ ነው። እንዳልኳችሁ የተለያዩ ተማሪዎች መጥተው እዚህ ጋር ይማራሉ እና ዶርም አላቸው። እዚህ ነው የሚኖሩት። ካሊድ እና ዑመር የሚባሉ ልጆች አንድ ዶርም ውስጥ ይመደባሉ። ለሁለት ነው። ካሊድ የዛው ሀገር ተወላጅ ነው። ዑመር ደግሞ ከአፍሪካ ነው ሄዱ። ይሄን ያዙልኝ። ዑመር ከአፍሪካ ነው ሄዱ እና እዚህ የተማሩ ማታ እየገቡ ይተኛሉ። የሚበሉትም የሚጠጡትም እዚሁ ነው። አንድ ቀንም እንደተለመደው ዑመርና ካሊድ ትምህርት ቤት ውሎ ወደ ዶርማቸው ይመለሳሉ እና ዑመር የሚተኛው እዚህ ጋር ነው። ካሊድ የሚተኛው ደግሞ እዚህ ጋር ነው። ዑመር ለበሩ ቅርብ ነበር እና በሩን ሳይዘጉት አልጋቸው ላይ ገደመላሉ። ከዛን እየመሸ ሲሄድ ዑመር በሩን መዝጋት እንዳለበት ለካሊድ ይነግረዋል። ካሊድ ደግሞ መልሶ ለዑመር ይነግረዋል። እኔ ደክሞኛል አንተ ዝጋ ይለዋል። ሁለቱም ላይክ ደክሞኛል እያሉ ይጨቃጨቃሉ በር ለመዝጋት ማለት ነው። በዚህ ጊዜ ካሊድ አንተ ለበሩ ቅርብ ነህ እባክህ ዝጋው ይለዋል እና ካሊድም እነሳና በሩን ይዘጋዋል። ግን በሩን የዘጋበት መንገድ ክሬዚ ወይ እዚህ ጋር ነው። በሩን የዘጋበት መንገድ እዛው አልጋ ላይ ሆኖ እዚህ አልጋ ላይ ሆኖ እጁን እንደዚህ በማድረግ ብቻ በሩ ይዘጋል። ላይክ ብላክ ማጂክ ማለት ነው። ዑመርም በሩን ከዘጋ በኋላ ወደ ካሊድ ዞሮ ይቀልዳል። በሩን እንድዘጋ አረከኛ አንተ ግን በጉልበት ይለዋል። መቀለድ ይጀምራል። ካሊድ ግን ፍጹም ደንግጦ ነበር ማለት ነው። ምክንያቱም እጁን እንደዚህ አድርጎ ነው የዘጋው። በማጂክ እንደዘጋው ገባው ማለት ነው እና ለሊቱን ሙሉ በጭንቀት ነው ያደረው። ሳስበው ለሊቱን ሙሉ የካሊድ ፊት እንደዚህ ሆነ ይመስለኛል። ምክንያቱም አስቡት ካሊድም ለሊቱን ሙሉ ሲያስብ የነበረው ነክቶ ይሄ ሁሉ የተፈጠረውን ነገር ሄዶ ለኛ አባት እስኪነግራቸው ብቻ ነው ይቸኩለው። የማይነጋ ለሊት ለምና ካሊድ ከዛ ሁሉ ጭንቀት በኋላ ይነጋና ወደዚህ አባት ይመጣል እና የተፈጠረው ነገር ሁሉ ነገር ያስረዳዋል። በዚህ ጊዜ ካሊድ ጂኒ ነው ወይ ሰው ነው ብሎ ይጠይቀዋል። እሱም አሁን ለማንም እንዳትናገር ለኔ ነገርከውን አንተ ቀጥ ብለህ ሂድ እና እሱን ጥራው አንተ ከሱ ጋር እንዳትመጣ እሱ ብቻውን ነው የሚፈልገው ይለዋል። እኛ አባትም ቀጥታ ከዑመር ጋር ንግግር ይጀምራሉ ማለት ነው። እኛ አባትም ንግግራቸውን የጀመሩት ዑመርን በማስጠንቀቅ ነበር የጀመሩት። እንዳትዋሸኝ ነው ያሉት። አንተ የሰው ልጅ ነህ ወይስ ጂኒ ነህ ነው ያሉት። እሱም አልዋሻቸውም ጂኒ ነኝ ነው ያሉት እና እዚህ የመጣሁትም ሰውን ለማሳሳትና ሰውን ወደ እኔ ለመውሰድ ነው የመጣሁት ይላቸዋል። በዚህ ጊዜ እኛ አባትም አሁን ማንም ጂኒ መሆንን ከኔ ውጪ የሚያውቅ የለም እና ራስህንም የሰው ልጅ ውስጥ ደብቀሃል። ስለዚህ ራስህን ሳትገልጥ ከዚህ ጥፋ ይሉታል። ምክንያቱም ራሱን የሚገልጥ ከሆነ ጂኒ በጣም አስጠሊ ነው። ስለዚህ ብዙ ሰዎች ናቸው የሚሞቱት እዛ ዶርም ውስጥና እዛ ትምህርት ቤት ውስጥ ማንም የሚተርፍ የለም። እኛ አባት በጣም ብልህ ስለነበሩ ራስን ሳትገልጥ ከዚህ ጥፋ ነው ያሉት። እሱም ቀጥታ ነው ከዛ ይጠፋው። ለዑመርም መልሶ እንዳላይ ሁለተኛ እዚህ እንዳትደርስ ነው ያሉት እና ካሊድም ከዛ ቀን ጀምሮ ዑመርን አላየውም ማለት ነው። እንደሰማችሁት ነው። ስለሳቸው ለማውራት በነገራችን ላይ ቃላቶች ያጥሩናል። እሳቸው በሳውዲ አረቢያ ምድር ተወልደው ገና ህፃን እያሉ ነበር አይኖቻቸውን ሁለቱም ብሌናቸውን ያጡት። ከዛም በኋላ የቁርአን ሐፊዙ ነው። እጅግ በጣም አስገራሚ ነገሮችን ከሰሩ ዓሊሞች ውስጥ እሳቸው አንደኛዎቹ ናቸው። በጣም የሚያሳዝነው ነገር ደግሞ እሳቸው እንደሞቱ ግን ሁላችንም እናውቃለን ብዬ ተስፋ አደርጋለሁ። አላህ ጀነተል ፊርደውስን እንዲወፍቃቸው ከወዲሁ እንመኛለን። እጅግ አሳዛኝ ነው። ይህ የምትመለከቱት ምስል ሰላማዊ ሰልፍ ዓለም ደግሞ ለስብሰባ የወጣ ህዝብ አይደለም። እነዚህ የምትመለከቷቸው ስደተኞች ሲሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በየመንና እንዲሁም ደግሞ በሳውዲ ድንበር ላይ የሚገኙ ስደተኞች ናቸው። ቁጥራቸው እጅግ አስደንጋጭ ነው። እንግዲህ እንደምትመለከቱት
የየመን ዜጎች የስደተኞቹ ብዛት እንግዲህ አስመልክቶ በዚህ ሰዓት ምስሉን በሰፊው እየተቀባበሉት ይገኛሉ። እንግዲህ ከዚህ ውስጥም እንግዲህ በርካታ ኢትዮጵያውያን እንደሚገኙበት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ። ስደት ሲባል በነገራችን ላይ ልጆች እንደቀላል ከሚያዩት ነገር ውስጥ አንዱ ነው። ስደት ሲባል እኛ የምናስበው እዛ መድረስ ያለብንን ቦታ ላይ ብቻ ነው የምናስበው። በዚህ መሀል ላይ ደግሞ ያሉትን ስትራግሎች ማንኛውም ሰዎች ለመመልከት ዝግጁ አይደሉም። ከዚህ በፊትም እየሞቱ ያሉ ሰዎች እጅግ በጣም በብዛት ተመልክተናል። አሁንም ደግሞ እነዚህ ህዝቦች እንግዲህ ተሰብስበው ወደ የሀገራቸው ሊላኩ እንደሚችሉም እየተነገረ ነው። አላህ እስቲ ጥሩ ነገርን ያሰማል። አላህ ባይኖር ኖሮ ምን ሆነ ነበር? ምን ሆነ ነበር? አላህ አንተ ባትኖር ኖሮ ምን ሆነ ነበር? ወላሂ ሳስበው ህይወትን ሳስበው የሰው ልጅ ክፋቱ ስታስበው የሰው ልጅ ክፋት የሰው ልጅ ዝቅጠቱ ስታስበው አላህ አንተ ባትኖር ምን ሆነ ነበር? አልহামዱሊላህ አንተ አለህ አልহামዱሊላህ አትቶይ ደስቶዳ እሺ ይሄ ልጅ ደግሞ ከጥቂት ደቂቃዎች በኋላ ደግሞ የሆነ ስፖርት እያሳየን ነው። 3 4 5 6 7 8 9 ምን ይባላል? ምን ይሻላል? Are you serious right now, bro? Are you serious right now, bro? ምንድነው ያሳየን ያለው? አሁን ሼክ አልነበርክ አሁን ምንድነው ይቀየረ? አሁን ገና አይደለ እንደ መክራን የተነሳው? እንዴት ከመቼው ትለወጥብናለህ ወንድሜ? ዘመን ተቀይሯል፣ ጊዜ ተቀይሯል። አንተና አምነን ዝንተ ነገሮችን ትተን አንተና አምነን ዝንተ አው ሁላችንም ማስመሰያዎች ነን። ሁላችንም ማስመሰያዎች ነን። ተው አትብት በላቸዋል። ተስተመቸት ያው ሲያምር ተው እንዳትመታው አይ እነዚህ እንትኖች በምን ተጣልቶ ይሆናል? አንዱ ልጅ ደግሞ በኮሜንት ስር ወራቶር እኮ ነው አንዳንዴ በጣም ይገርማል። በምን ተጣልታችሁ ነው እንደዚህ የምትባሉት? ህዝቡም እኮ እጅግ በጣም ይገርማል። እኔ እንጃ ብቻ ቴሌቪዥን የሚመለከት ነገር ነው ይመስለኝ እንጂ እንደዚህ ፌስ ቱ ፌስ እየተመለከተ ያለ አይመስለኝም። አርዌስ በሀገራችን ደረጃም እንደዚህ አይነት ነገሮችን እየተመለከትን ነው። በሌላ ዜና ደግሞ እጅግ በጣም ብዙዎቻችን የምንወደው እጅግ በጣም ብዙዎቻችን የምናደንቀው እጅግ በጣም ብዙዎቻችን ከሱ ብዙ ነገርን የተማርነው ኡስታዝ ሁሱ እጅግ በጣም እየታመመ እንደሆነ ታውቃላችሁ። አሁን ደግሞ ትንሽ ቀናት ብቻ ይቀሩታል ኦፕሬሽን ለማድረግ እየተባለ ነው። ኦፕሬሽን አትደረግ እንዴ ይተፋል ኢንሻአላህ ላ ወደ 3 ወር ምናምን አለፈው። በነገራችን ላይ ደግሞ አንዳንዶቹ ይሄንን ነገር ከተመለከቱ በኋላ አንተ ሆሶ ይሄንን ነገር ኦፕሬሽን መደረግ የለበህም ለዚህ ነገር ደግሞ መፍትሄ ተገኝቷል መፍትሄ አለ ያሉት ነው። እስቲ ይሄንን ምክር ይቀበላል አይቀበልም የሚለው ደግሞ ሌላ ጥያቄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ? ሁላችሁም እንደምታውቁት ወንድማችን ኡስታዝ ሁሱ አይኑን አሞታል። ትናንትና ፌስቡክ ላይ የወንድማችን የኡስታዝ ሁሱ የአይን ህመም ምክንያቱ መንስኤውና መፍትሄው ተፖስቶ አንብቤያለሁኝ። ምናልባት ወንድማችን ኡስታዝ ሁሱ ያንን ጽሁፍ ካላነበበው ወይም በወንድማችን ኡስታዝ ሁሱ ህመም የተደናገጣችሁ እህት ወንድሞች ካላችሁ ለእናንተ ነው ይሄን ቪዲዮ የሰራሁት። ህመሙ ከባድ ህመም አይደለም፣ ወጣት ወንዶች ላይ የሚከሰት ነገር ነው። እንግዲህ የሚከሰትበት ምክንያቱ በአይን ሽፋሽፍና በአይን ቅንድብ ብግነት ምክንያት የሚከሰት ሲሆን ይሄ ያበጠው ዘይት ነው ነው የሚገርመዋችሁ ነገር ዘይት ነው። ስለዚህ ትሪትመንት የሚደረገው ምንድነው? የሞቀ ውሃ ውስጥ ፎጣ ታደርጉና ያንን የሞቀውን ፎጣ እዚህ ያበጠው ላይ በመያዝ ጫን በማድረግ ዘይቱ እንዲሰራጭበት ተለያየ ቦታ እንዲሰራጭ ማድረግ ነው መፍትሄው ተብሏል። አጋጣሚ ዛሬ ደግሞ ላይው ፌስቡክ ላይ ፖስት ተዋየው ኢየሱስ ማበጥ ጀምሯል። ቆይቷል ወንድማችን ኡስታዝ ሁሱ ማበጥ ከጀመረ እንዳየሁት አለርጂክ ምናምን መስሎ የነበረ እኔም አለርጂክ እንደዚህ ይሄኛው ግራይ ነው አይደል? ይሄ ነው ግራይ። ይሄ ግራይን ያብጥ ነበር ብዙ ጊዜና አቀኛ ያብጥም አለርጂክ ታቃለች አጃጅ
ሙቀት ሲመጣ ይሄ ሳውዲ ላይ ይሄ አውሎ ንፋስ በዛ ምክንያት ቤቱም ግቢው ማቦራ ሲሆን ያንን ሳጸዳ ምናምን በቃ አለርጂክ እንዳለ ነው የሚነሳውና አይኔ ያብጥ ነበር እንደውም ሐኪም ቤት ሂጄ እዚህ ጋር ያበጠውን በመርፌ እንደዚህ ወግተው እንትና አጎደሉት ክሬም ምናምን ሰጡኝ እና እንደዛ ነበር የመሰለኝ በጣም ቆይቶበታል ስለዚህ በሙቋ ውስጥ እየነከሩ በፎጣ መያዙ ካላዳ ነው ሐኪም ያማክር ይላል ጽሁፉ ለተጨነቃችሁና ለወንድማችን ኡስታዝ ሁሱ ነው ቪዲዮ የሰራሁት ይሄ የሚያስተነግጥ አይደለም ጀስት ወጣት ወንዶች ላይ የሚከሰት ነገር ነው ዘይት ነው እዚህ ጋር ያለው ብለዋልና ዘይቱ እንዲሰራጭ በሞቀ ነገር ያዙት በቀን በጣም በተደጋጋሚ ነው እንደዛ የሚደረገው ጧት ነካ ማታ ነካ ሳይሆን በተደጋጋሚ በጨርቅ በሞቀ ጨርቅ በመያዝ ዘይቱ እንዲሰራጭ ማድረግ ይችላል ተብሏል እንግዲህ ማትሽ ሆንሽር አላህ ያድናችሁ ነው እስቲ እንዳፍሽ ያድርግልን እስቲ እንዳፍሽ ቀለል የሆነ ህመም ያድርግልን ይሄ ልጅ እንግዲህ ለብዙዎቻችን ብዙ ነገሮችን አስተምሯል ብዙዎቻችን ደግሞ ከሰው ብዙ ነገር እንደተማረን ተስፋ አደርጋለሁ ኡስታዝ ሁሱ ኦፕራሲዮን ሳይሆን እንደዚህ አይነት ነገሮች ያስፈልጉታል እየተባለም እየተነገረን ከዚህ በኋላ ጥሩ ዜናዎችን እንሰማለን ብዬ ተስፋ አደርጋለሁ ሲቀጥል ደግሞ አንድ ነገር እየተከሰተ ነው በዚህ ኢትዮጵያ ምድር ላይ እሱም ደግሞ ምንድነው በሐያትና በሙስሊሞች መካከል አንዳንድ ነገሮች እየተመለከተ ነው ቁጣ ያስነሳ ይገኛል የዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ ያስነሳ ይገኛል በዘርፉ አዶናይ በሰፊ ልዩነት እየመራ የነበረ ቢሆንም ዩቲ በሰይፉ ሾው ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች እየመራ ያለው አዶናይ ደግሞ ከ161 ሺህ በላይ ቮት ይዞ እየመራ ያለ ቢሆንም ዩቲ በጥቂት ሰዓታት ያሳየችው ለውጥ ነገሩን አጠራጣሪ ያደርጋል በዚህም ታዲያ ብዙዎች ሰይፉ የምረጧት ቅስቀሳ አድርጓል ይህ ሆን ብሎ የተደረገ ነገር ነው በማለት ቅሬታቸውን እያሰሙ ይገኛሉ ይህም ሊቆም ይገባል በህዝቡ መሃል ዘረኝነትና ሌላ ሰላምን የሚያውኩ ጉዳዮችን ያስነሳል ይላሉ እናንተስ በዚህ ጉዳይ ምን ትላላችሁ በእነዚህ ሁለቱ ቲክቶከር መካከል እጅግ በጣም ትልቅ ፉክክር የሚታይበት ፉክክር እየተመለከተን ነበርን አዶናይ በእጥፍ እሷን በልጧት ነበር ከዛ በኋላ ነው ዩቲናስ ሰይፉ ፋንታውን ላይ ከቀረበች በኋላ የሷ በእጥፍ የጨመረው ከጨመረ በኋላ ደግሞ ብዙዎቹ ደንግጠው ብዙ ነገሮችን ያወሩ ነው ከሙስሊም ማህበረሰቡም ጋር ኮኔክት አድርገው ያወሩ ያሉ አሉ 1 ሚሊዮን አሁን የገባው ጊዜ እንትን አርጌ ነበር ከሰው ብር ሰብስቤ ከ1 ሚሊዮን ብር በላይ ሰብስቤ እና ሰርፍ ቻሌንጅ ጀምሬ ነበር የኩላሊት ታማሚዎችን ለአንድ ወር ለማሳረፍ ስለ ዲያሊሲስ እንዳያስቡ ብላይ ከመቶ በላይ ለኩላሊት ታማሚዎች ለአንድ ወር የኩላሊት የዲያሊሲስ ወጪያቸውን ሸፈነናል ወጥ ቀልድ ብቻ ሳይሆን ነገርም ታቃለች አይደል በጣም ደስ ይላል በቅርቡ ደግሞ እንግዲህ በቲክቶክ አዋርድ ላይ ታሽተሻል መኪናው መጣቀር ለቲ ምን ያደርጋል ምክንያቱም አለሽ ተብሎ አለሽ አይደል እክራይ ነው እንዲያው በርለቀ የክራዩ በራስ መኪና አላት ተብሎ ይታመናል ግን ይሄ ምን መኪና እሷ ክራይ ነው እያለች ነው ይሄንን አዋርድ ደግሞ ካሸነፋቸው የምትሸለሙት ምንድነው መኪና ነው መኪና ከብር ጋር ይሁን አይም ብቻ አላቀም መኪና የምትሸለሙ ይሆናል ይሄንን አዋርድ እንደዚህ ካሸነፋችሁ በዚህ ጉዳይ ላይ እንግዲህ ሳዳት ከማል ማስተያየቱን ሰጥቷል ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ያላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala እንዲህ ይላል ولا تعاونوا اتتغاغزوا اتتبابروا على العثم الله በሚታመጽበት ጉዳይ ወለዑድዋን ድንበር በሚታለፍበት ጉዳይ ላይ ይባላል ዛሬ እንደሚታወቀው በአለም ላይ አዋርድ የሚባል ነገር መጥቷል አዋርድ ማለት ሰዎች ነፍሳቸውን አዋርደው ካመት እስከ አመት ዘፍነው ደንሰው ፊልም ሰርተው አመቱ መጨረሻ ላይ ደግሞ ለዚህ ለዱርዬነታቸው ሸልሙን አንደኛ እንድንወጣ በኔ በኩል መታችሁ ምርጡ የሚሉበት ነው እንግዲህ አላህ የተናገረው በእንዲህ አይነት በአመጾች ላይ አትተባበሩ ብትችሉ ምከሩ ነው ያለው ስለዚህ ሰዎች አልመከር ብለው ከአመት እስከ አመት አላህን አምጸው ሲያበቁ ደግሞ አሁን ደግሞ ምርጡም ቢሉ ሰውም ደግሞ ሄዶ እገሊት መርጫለው ብሎ ደግሞ ይሄ ሃይማኖት ጉዳይ አይደለም እስልምናችን ጭራሽ አይፈቅደው ወንድም ሆነ ሴት ሊመረጡ አይገባቸውም በል እንዲያው በንስሐ ሊመለሱ ነው የሚገባቸው አለበለዚያ እነሱን የመረጠ የተባበረ በጠቅላላ በወንጀሉ ላይ ተሳትፏል በጣም የሚገርመው ነገር ኡስታዝ እንግዲህ ስሟን አልጠራም ብዙዎቹ ደግሞ ሐያትን በእስልምና ዙሪያ እናግዛት ተብሎ ደግሞ ካዕባ ስር ሁላ ቁጭ ብሎ የተናገሩ ሰዎች ነበሩ በጣም በሚገርም ሁኔታ እንግዲህ በሀገር ውስጥ ዳ20 እጩ ነሽ እንደገና ኢትዮጵያን ወክለሽ ሁሉ በምስራቅ አፍሪካ ልጃችን ሰፋ ያለሽ ነው አይደል ስለዚህ ስለ ምስራቅ አፍሪካው ንገሪኝ በመድን የታጨሽው በሁለት ዘርፍ ነው የታጨሁት አንደኛው ቤስት ኮንተንት ክሬተር ነው ሁለተኛው ደግሞ ቤስት ኢንፍሉዌንሰር ነው በሁለቱም እንግዲህ እስካሁን እየመራን ነው ያለነው ዋው እየመራን ነው ዋው ልጃችን አታሸንፍም እንዴ
ዩቲ እንግዲህ በምስራቅ አፍሪካ ኢትዮጵያን እንግዲህ ራሷንም ስም ለማስጠራት እየተንቀሳቀሰች ነው። የመላው አድናቂዎችሽ ድጋፍ ያስፈልግሻል እንድታሸንፊ? አዎ በጣም ያስፈልጋል። ቮት በጣም ጥሪ ታዲያ ለዚህ አይደል የተገናኘ ነው። ምስራቅ አፍሪካ ዋና ነው። ከሩጫ ቀጥሎ እንግዲህ ተጽዕኖ በመፍጠር በቲክቶኩም ዘርፍ እነ ዩቲ ተወዳድረዋልና ተደጋገፍ። ይሄ ነገር እንግዲህ ብዙዎቻችን አልተመቸንም። ብዙዎቹ ደግሞ ከአዶናይ ጋር ያይዞት ይሄ ነገር አይሆንም ፌር አይደለም ብሎ ደግሞ እያወሩ ነው። ሰይፉ ማለት እጅግ በጣም ትልቅ ሰው ነው። ሰይፉ ማለት እጅግ በጣም ተጽዕኖ መፍጠር የሚችል ግለሰብ ነው። ይሄንን ነገር ያደረገው እሱ ነው እንጂ ሌላዎቹ አይደለም ብለው ደግሞ ለአዶናይ ወገኑ ደግሞ እያወሩ ያሉ ብዙ አካላት አሉ። ለምንድነው አዶናይ እንዲሸነፍ የፈለጋችሁበት ጉዳይ ነገርን ግልጽ ጥላቻን እናውቀዋለን። ከዛ ከግልጽ ጥላቻ በስተጀርባ ያለውን ነገር ማወቅ ፈልጋለሁ። ለክ ይሄን ነው ማወቅ ፈልጉኛል። አዎ ከዘር የሚበልጥ የለም። ዘረኛው እሱ በዘሩ ነው አታክ የተደረገው ልንገርህና እና ለምን ይሄን ውድድር እየመራ በከፍተኛ ውጤት እየመራ የነበረው አዶናይ ነው። ሁሉም ሰው የሚመሰክርለት ነው። ትናንት በአንድ ጊዜ ይውላ ቮት ከየት ሊመጣ ይችላል? ከየት ሊመጣ ይችላል? ከየትም ሊመጣ ይችላል። በምንም ታምር የትግራይ ጥላቻ ብቻ አንድና አንድ ነው። እሱም የትግራዋይ ጥላቻ ጭንቅላቱን ስለደፈነው ነው። ጸጉር ስለሌለው ነው። ጸጉሩ ላይ መለጠው በትግራይ ጥላቻ ምክንያት ነው ጸጉሩ ላይ መልጦ የቀረው የመላጣው። ሌላ ምን ነው ይችላል? በአጠቃላይ ኢቢኤስ ውስጥ የሚሰሩ ሰራተኞች በጠቅላላ ዘረኞች ናቸው። ሁሉም ሊያስመስሉ ብቻ የተጋሩ አርቲስት ይጠራሉ፣ ትግርኛ ይጨፍራሉ። ውሸት ካንገት በላይ ውሸት ማይዋጥ። ዛሬ ላይ ደግሞ አንድ ትንሽ ልጅ ሰው ወደደው ተቀበለው ተብሎ በአንድ ጊዜ የሁላ ቮት ሲደረግለት በጎን ባቋራጭ መታችሁ ትበሏታላችሁ። እኛ ስለ ዘር ውስጥ አንግባ። ከእስልምና ጋር ደግሞ ምን ያያይዟል የሚለውን ደግሞ በኋላ አመጣላችኋለሁ። ግን ደግሞ ይሄንን መኪና ካሸነፍኩ በኋላ ክላክስ አስነፋችኋለሁ እያለች ነው ሀያት። መኪና ካሸነፈች ክላክስ ታረጋላችሁ። እኛም ቸግሮን ነበር ክላክስ ማረግ። እንደው በእኛ ነገርኛ አሁን ተመለሰ ነፃ ነው ነን አይደል? እነዚህ ህዝብ በቃ ለመረጋጋት ሞክሩ። በቃ ተው ተረጋጉ። እስቲ ትንሽ ረጋ በሉ። ለኛም አላህ ይስጠን። የሰው ወርቅ አያደምቅም። መኪናውን ካሸነፈች ለሰይፉ በኢቢኤስ ተመልካቾች ቃል ገብታለች። ዩቲ ክላክስ ታስነፋቸዋለች። ያው ቃል ግቡላ። በቃ ሰምታችኋል። በቃ ቃል ተገብቶላችኋል። ሁላችሁም አንዴ ክላክስ ተነፋላችሁ። እንግዲህ ያው ክላክስ ህመም ነው። እኔ ምንም ማለት ጋይስ ሁላችሁም ሆ ብላችሁ ተነሱ። በ3 ሰዓት ውስጥ ከ87 እንዴት ነው ወደ 100 ሺህ ተሸጋገር የቻለችው? እያንዳንዷ ቮት አናላይዝ እንድትደረግ ኢንቨስቲጌሽን እንዲሰራልን ቲክቶክ ክሬቲቭ አዋርዱን ላዘጋጁ ሰዎች አቤቱታ እናቀርባለን። ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር ያደረጋችሁ አድርሷቸው። ኮሜንት ላይ ገብታችሁ ማለት ነው ይጣራልን ኢንቨስቲጌት ይደረግልን እያላችሁ ሁለቱም ሰርቀው ከሆነ አዶናይም የተጨበረበረ ቮት ካደረገ ዩቲናስም ካደረገች ሁለቱም ከውድድሩ እንዲሰናበቱ ጥሪያችንን እናስተላልፋለን። እሱ ከ150 ሺህ 153 ሺህ 3 ሺህ ሲያገኝ እሱ 13 ሺህ ሃው እንዴት ነው እንደዚህ ሊሆን የቻለው? እስኪ እንዴት እንደሆነ እኛ ማናቀም የኛም ጥያቄ ነው ይሄ ነገር። እኛ ግን አይመለከተንም ነበር። ከሙስሊም ጋር ግን ምን ያገናኘዋል? እንዴት ነው የተገናኘው? እኔ ምለው የቲክቶክ አዋርዱን እንደንትን ወሰዱትና እንደ ሰደቃ ቁጠሩትና ዩቲናስን መረጧት። ምናልባት ከዚህ ከመጥፎ ስራዋ ልትታቀብበት ትችላለች። አንዴ ነብያችን ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ አንድ ሰው ምን ይላል? ዛሬ ሰደቃን ሰጣለው ብሎ ይወስናል። ከዛ ሰው በሌለበት በሌሊት ተደብቆ ሰደቃውን ለማን ይሰጣል? ሲሰጥ አንድ ዝሙተኛ የሆነች ሴት ተወስዷለች። ከዛ ቀን ወሬ መወራት ጀመረ። ዝሙተኛ ሴት ማታ ሰደቃ ተሰጣት ምናምን ተብሎ ሲወራ ይሄ ሰደቃ የሰጠው ሰውዬ ምን አለ? ያ አልহামዱሊላህ አልዛኒያ ለዝሙተኛ ሴት ሰደቃ ልስጥ አለ። ከዛ በቃ ነገ ሌሊት ለሌላ ሰው ሰደቃ ሰጣለው አለ። በሌሊቱም በቀጣዩ ቀን ለማን ይሰጣል? ለሀብታም ይሰጣል። በድብቅ ነው የሚሰጠው፣ በሌሊት ነው። ከዛ ጧት ሲነጋ ሰዎች ምን አሉ? ዛሬ ለሀብታም ሰደቃ ተሰጠው ተብሎ ሲወራ ሰውየው አልহামዱሊላህ ለሀብታም አለ። በቃ ነገ ለሌላ ሰው ሰደቃ ሰጣለው አለ። ከዛ በነጋታው ሄዶ በሌሊት ሰደቃ ሲሰጥ አንድ ለሌባ ሰው ተሰጠው ሰደቃው። ከዛ አልহামዱሊላህ
አለዛኒያ መጀመሪያ ለዝሙተኛ ከዛ ለሀብታም ከዛ ለሌባ ልስጥ ብሎ በጣም በቃ እንትን አለው ሲሰማው በህልሙ ምን ያያል ሰደቃ ተቀባይነት አግኝቷል ዝሙተኛ ሴት ባንተ ሰደቃ የተነሳ ከዝሙቷ ልትታቀብ ትችላለች ሀብታሙ ደግሞ ለካ የሚሰጥ ሰው አለ ብሎ አስተውሎ እሱም መስጠት ይጀምራል ሌባው ደግሞ እንደዚሁ ከሌብነቱ ሊቆጠብ ይችላልና ተባለ ስለዚህ እኛም ዩቲናስን መርጠናት ብታሸንፍ ከዚህ ከቲክቶክ ጭፈራዋ ዳንሷ ተብቃቅታ ልታቆም ትችላለች በመኪናውንም ሽጣ ሌላ ስራ ልትጀምር ስለምትችል እንደ ሰደቃ ከሐራም ተግባሯ እንድትታቀብ በመነየት ሽልማቷን እንድትወስድ እንድታሸነፍ እንርዳት እና እየተላለፈ ያለው መልእክት ይሄንን ይመስላል እሷ እንግዲህ ይሄንን ነገር አቁማ ሌላ ስራ እንድትጀምርና ግዛት የሚሉ አንዳንድ ነገሮች እየተነሱ ነው እናንተ በዚህ ጉዳይ ላይ ምን ይመስላችኋል ሀያት ይሄንን ነገር ከሰራሽ በኋላ በነገራችሁ ላይ ደግሞ ቲክቶክ ለማቆም እገደዳለሁ እያለች ነው ከአንድ አመት በኋላ ቲክቶክ ላልሰራ እችላለሁ ከዚህ በላይ ከፍ ማለት እፈልጋለሁ የፊልም ኢንዱስትሪ ውስጥ ይሁን ብቻ አላቅም እንደዚህ አይነት ቦታ መግባት እፈልጋለሁ ብላ ያወራች ትገኛለች እንከፍ ዩቲናስን መውደድ ስራዋን መደገፍ በፍጹም አይደለም አዶናይ መንከፍ አዋርዱን ባይሰጡሽ ዋንጫ ባታነሽም ከንግስትነቱ መቼም አይፍቁሽም ቁጥሩ ስላነሰ ቮት ያደረገው ሰው በፍጹም አይችልም ያንቺን ችሎታ አቅም ችሎ ሊያሳንሰው ካልከበደን በቀር እውነታ መናገር ባንቺ ነው ያወቅነው የቲክቶክን መንደር በእጅ ያዙት ወርቅ ሆኖብን ነገሩ አይከበር አይደል ነብይ ባገሩ በዚህ ሲደነቁ የውና ተመረጥሽ ለአፍሪካ ላጉሩ ለዚህም ተገጥሞላታል እንግዲህ ለዚህ ተገጥሞላታል አንቺ ንጉስ ነሽ አንቺ ነው ያበረታቷት ነው ሌሎች አካላቶች እንግዲህ እቺ ልጅ ታሸንፋለች አታሸንፍም የሚለው ሌላ ጥያቄ ነው አንተ ጀግና ኮንክ ኢትዮጵያ ገብተህ ክርስቲያኖችን መስበክ አለብህ ጀግና ኮን እንዳታወርዱት አድሚኒስትሬተር እንዳታወርዱት ጀግና ኮንክ እዛ አረብ ሀገር መካ ምናምን መስደል አይደለም والله لازم በአካል እንደውም ደስ ይላል ነበር በቅርብ እመጣለሁ የምትፈልጉት ሰው አንተ እኮ ዝም ብለህ አረብ ሀገር ሄደህ እኮ ነው እዛ የምትቀባጥረው ሀገር ገብተህ መከራከራችን እንደውም እሱ ይሻለኛል እኮ ወረብ ከፊት ለፊት እንደወንድ ልጅ ፊት ለፊት እንደዚህ መገናኘት ኢንሻአላህ ስበጣ አስታውሰኝ ልመጣ ስል ምናልባት ስለምናገር የዛን ራሱን ደብቆ የሚኖር ሌባ ብቻ ነው እንዳይታይ ሌብነቱ ማለት ነው ጀግና ከሆንክ ሀገር ገብተህ መከራከር አሻልከኝ እኮ ተስማማኝ እሱ ቶ አንዳንድ ነገር እንድትናገርና አንዳንድ ሪኮርድ ስለሚያደርጉ ቶና ወይ ሚት እስልምና ባንተ የመጣረከው እንዳንተ ጂ እንደሰማችሁት ነው ሀገር ገብተህ እስቲ ተከራከር እያሉት ነው ይገርማል እኮ መተው ነው የዓለማችን ምርጡ ሰው ማን ነው ብላችሁ በየትኛውም ጎግልም ይሁን ክሮምም ይሁን በየትኛው ቻትጂፒቲም ቢሆን በየትኛውም ቦታ ላይ በትጠይቁ አንድ ሰው ይመልስላችኋል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ለምን እሳቸው ሊል ቻለ ለምንድነው ስለሳቸው ነገር አንደኛ ይሆነው ለምን ተጽዕኖ ፈጣሪ ሆኑ በቁርአን ደረጃ ሁላኮ ኢነከ ለዓላ ኹሉቂን ዐዚም አንተ የፍጥረቶቹ የበላይ ነህ ተብሎ ይመሰከራል ያንን ነገር ደግሞ አይሁዶች ማንኛውም አይነት አካል አይዋሽም ማንኛውም አይነት ነገር ሊክድ አይፈልግም ለምንድነው ሁሉም ዌብሳይቶች የሳቸው ስም አንደኛ ሊሆን ይችላል እስቲ ከነሱ አፍ እንስማ ከካፊሮች አፍ ተጽዕኖ ያመጣ ሰው ተብሎ የሚጠቀሱት ነብዩ መሐመድ ናቸው እንደው አይምሯችሁ ላይ እስኪ እንዲብላችሁ አስቡ በጣም ጥሩ ስም የነበራችሁ መልካም ቤተሰብ ውስጥ ያደጋችሁ ጥሩ ነጋዴ የነበራችሁ ከጥሩ ደግሞ ነጋዴ ወጣችሁ እናንተን የሚያቃችሁ ሰፈር ውስጥ ያለ በቃ ከናንተ ጋር ወዳጅ የሆኑ ሰዎች ሁሉም የሚመሰክርላችሁ አንድ ነገር በጣም ታማኝ ናችሁ ደግሞ መልካም ባህሪ ያላችሁ የሚል ሰው ነው በቃ መታወቂያችሁ ከጥሩ ቤተሰብ ነው የወጣችሁት ጥሩ ነጋዴ ናችሁ ቤተሰቦቻችሁ ጥሩ ንግድ ውስጥ የነበሩ ናቸው እናንተ ደግሞ በባህሪያችሁ ታማኝ ናችሁ የሚያቃችሁ ሰው በታማኝነታችሁ ያቃችሁ በመልካም ባህሪያችሁ ያቃችሁ ግን አንድ ቀን all of the sudden አንድ ለየት ያለ መገለጥ መጣላችሁ ይሄ መገለጥ ብዙ ሰው ከሚቀበለው እውነት ውጪ ለየት ያለ መገለጥ ነው የመጣላችሁ የተቀበላችሁ ሰው አዲስ ነገር ስታመጡ all of the sudden የተቀበላችሁን ያህል ሲያርቃችሁ ነብዩ መሐመድ ያለፉበት መንገድ ይሄ ልክ 40 አመት አካባቢ ሲሞላቸው አንድ መልአክ ጅብሪል የሚባለው መልአክ ገብርኤል ምንለው ማለት ለነብዩ መሐመድ መገለጥ እንዳመጣላቸው ታያላችሁ እና በጊዜ ሂደት ይሄ መገለጥ አንድ መጽሐፍ ሆኖ ቁርአን ሆኖ እንደወጣ ታያላችሁና ይሄንን አዲስ ትምህርት ለመካ ህዝብ ሲሰጡ ህዝቡ እንደተነሳባቸው ታያላችሁ ለምን ከተለመደው ውጪ ያመጣ በተለይም ደግሞ ትልቁ መሰረታቸውን የመታው ያሉት በዚያን ጊዜ እንግዲህ የጣዖት አምልኮ በጣም ታዋቂ ነበር የተለያዩ አምላኮች ነበር ለዝናብ አምላክ ነበር ለመብረቅ አምላክ ነበር ለልጅ አምላክ ነበር ለሴት አምላክ ነበር
የተለያዩ ጣዖቶች በሚመለኩበት ቦታ ላይ ኖ ያለው አንድ አምላክ ነው አለ። አንድ አምላክ ደግሞ ብቻ አይደለም የሚታይ አምላክ አይደለም። ሰማይና ምድርን የፈጠረ ሁሉን የፈጠረ ማይታይ ግን ደግሞ የሚኖር ያው የሆነ አምላክ አለ የሚል መልእክትን ያስተላልፉ። ይሄ መልእክት ሲመጣ ብዙዎች እንደተነሱባቸው ታያላችሁ። እንግዲህ እንዳልኳችሁ የተወደዱትን ያህል የተከበሩትን ያህል ጥሩ ስም የነበራቸውን ያህል መልሶ ህዝቡ እንዳወረዳቸው ታያላችሁ። ግን ደግሞ ሙሉ ህዝብ አይደለም የተወሰኑ ሰዎች ደግሞ እንደተቀበሏቸው ታያላችሁ። ምክንያቱም የሚነገረው ነገር በዚያን ጊዜ የሚተላለፈው መልእክት ከብዙዎች ጋር ሪሌት አድርጓል። ግን በተለይም ደግሞ ቀደም እንግዲህ ስለ ኢየሱስ ስናወራ የሃይማኖት አዋቂ የሚባሉ ሰዎች ተነሱበት ብያቸዋለሁ አይደል? ምክንያቱም እነሱና ቃል የሚሉትን ቻሌንጅ ያደርጉ። እዚህም እንደዚህ ነው። መካ ውስጥ የተለያዩ ጣዖትን የሚያስመልኩ ሰዎች ነበሩ። የነሱን መሰረት ስለነካባቸው ህዝቡ እንዳስነሱባቸው ታያላችሁ። እሳቸው ላይ ብቻ አይደለም ይህንን እምነት የሚከተሉትን ሰዎች ሰብስበው ከነሱ ጋር እንዳትነግዱ የሚል አዋጅ ወጣ። ከነሱ ጋር መነገድ አይቻልም ነበር። ከነሱ ጋር አትብሉ፣ ከነሱ ጋር አትጠጡ የሚል ነገር መጣ። እንደውም ገፍቶ በጣም ብዙዎችን ያሰቃያቸው ነበር፣ እስከ መግደል ደርሰው ነበር። ይሄ ነገር ከልክ በላይ ሲበዛባቸው ከመካ ወደ መዲና እንደሸሹ ታያላችሁ። ይሄ እንግዲህ ጉዞ በጣም ብዙዎቻችሁ ሂጅራ ስለሚባለው ጉዞ ታውቃላችሁ ብዬ አስባለሁ። መካ ውስጥ የነበረው በጣም ከባድ የነበረው ስርዓትን ለመሸሽ ብሎ የሸሹት መንገድ ነው። የሸሹት ያቺ መንገድ ነች ሂጅራ የምትባለው። ከመሸሻቸው ያለፈ በጣም ለእስላሞች ትልቅ ቦታ ያለውን አዲስ ካላንደር እንደጀመረ ታያላችሁና ይሄኛው ሙቭመንት እንዴት ነው እጅግ በጣም የሚጽም ቦታ ላይ ሲደርስ ነው ልጁ የሚያቆመው። እናንተም ደግሞ ፓርት 2 ለማግኘት ምን ማድረግ አለባችሁ? ሰብስክራይብ ላይ ያረጋችሁ ቀጣይ ቪዲዮ መመልከት መቻል አለባችሁ። ቀጣይ ቪዲዮ ደግሞ ነገ ወር ከነገ ወዲያ ይዤላችሁ የሚቀርብ ይሆናል። እናንተ ብቻ እስከዛ ድረስ ማለት ነው እስከዛ ድረስ እንደምወዳችሁ ታውቃላችሁ። ቅድምም ነገራችኋለሁ፣ አሁንም ድንገራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።